አው ሰሞኑን ደግሞ ማለት ነው ሀይሚቾ ቅመሟ የዩቱቡ ድምቀትና ብሩኬ ሸበላው ማለት ነው አልተቻሉም። አትጠይቁኝ ሲያምሩ። ዛሬ ደግሞ በአዲስ ነገር ብቅ ብሏል። አቤት ንፋስ አይግባባችሁ የእውነት ብሩኬና ሀይሚቾ ንፋስ አይግባባችሁ። የሰሞኑን ደግሞ ለየት ያለ ነገር ነው። በጣም ነው የምታስቀኑት። ዛሬ ደግሞ በጣም አዲስ ነገር የሚያጓጓ ነገር አለ። ቤተሰቦቼ እንዴት ናችሁ? የኔ ቅመሞች ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። የሀይሚና የብሩኬ ወዳጆች አድናቂዎች ማለት ነው። ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ሰላማችሁም ጤናችሁም ብዝት ትርፍርፍ ይበልልኝ። ብሩኬና ሀይሚ መቼም በፍቅር እንደዚህ ህብብ ብለው አምረው ጨረቃ መስለው ሲመጡ መቼም የማይወዳለ እንዴ? ኧረ የማይወድማ የለም። በተለይ አንድ እንዲሆኑ እንዲጣመሩ የምትፈልጉ የብሩኬና የሀይሚን ፍቅር በጉጉት የምትጠብቁ ብዙ ናችሁና እናንተ ያው የሀይሚን የብሩኬን ፍቅር ሰላም የምትፈልጉ ናችሁ። በዚህ አጋጣሚ የዛሬው ደግሞ ለየት የሚለው በነገራችን ላይ ከቀለበቱ ቀን ጀምሮ የብሩኬና የሀይሚ ቪዲዮዎች የእውነት በጉጉት የሚጠበቁ ለማየትም ደስ የሚሉ የሚያጓጉ ናቸውና የዛሬውም ለየት እያለ ነው። ግን እንዴት እንደሚያስቀኑ የእውነቴን ነው የምላችሁ። ብሩኬና ሀይሚ በጣም ነው የሚያስቀኑት። እንደዚህ በፍቅር ሲመጡ ደግሞ በነገራችን ላይ ብሩኬና ሀይሚ ጸባቸው ራሱ እኮ የፍቅር ነው። በጣም ነው ደስ የሚሉትና እንደውም እነሱ እኮ አክርረው ተጣልተው ራሱ የማይለያዩ ጥንዶች የእውነት ተፈቃቅረው ያሉና ልብ ለልብ ተገናኝተው ያሉ ጥንዶች እዚቱ ሚዲያ ላይ ቢኖሩ ብሩኬና ሀይሚ ናቸው። ይጣላሉ፣ ከዛ ደግሞ መልሰው በፍቅር አብበው ይመጣሉ እና የእውነት ፍቅራችሁ ያብብ ነው። የዛሬው ደግሞ ለየት ያለ ነው። ቤተሰቦቼ የዛሬው የሚገርም ሰርፕራይዝ ነው። አዲስ ነገር አለ። የምንወዳችሁ በአዲስ ቪዲዮ እየመጣን ነው። እንደተለመደው በዛችሁ ሰዓት ይጠብቁን እያሉ ነው። እኛም ከመጠበቅ ወደኋላ አንልም። መቼም ብሩኬና ሀይሚ አሉ የተባሉበት መቼም ቅመሞችዬ እናንተን ከመውደድ እናንተን ከማክበር የተነሳ የማይገቡበት ቦታ የለምና እንጠብቃለን። እኛ ብቻ ሁሌም በፍቅርና በሰላም እንደዚህ አበባችሁልን ፈክታችሁልን ኑልን ነው በቃ። እኛ ቀለበቱ ራሱ የእውነት ብሩኬ ያስደስቶናል ይበል የሚያስብለው። ያው ትናንትና ብሩኬና ሀይሜ መጡ አይመስለኝም። ምን እንጃ አላዩዋቸውም በነገራችን ላይ። ዛሬ ግን ያው አዲስ ነገር አለ እያሉ ነው ቤተሰቦቼ። እኛም ከመጠበቅ ወደኋላ አንልም። የእናንተን አዲስ ነገር እንደዚህ ፍቅር የሞላበት ያበበ ደስ የሚል ጨረቃ መስላችሁ የምትመጡበትን ቪዲዮማ ሁሉም ሰው በጉጉት ነው እኮ የሚጠብቀውና ሀይሚቾና ብሩኬ እንግዲህ ንፋስ አይግባባችሁ ብለናል ማለት ነው። የዛሬው ለየት ያለ ነው። ቅመሞችዬ እንዴት ነው? ዝግጁ ናችሁ? ቪዲዮ እንግዲህ በተለመደው ሰዓት ወደ እናንተ ይለቀቃል። እኛም ደግሞ ቀበል አድርገን ምን አዲስ ነገር አለ፣ ብሩኬና ሀይሚ ደግሞ ምን ለየት ባለ ነገር መጡ እያልን እንግዲህ እኛም ወደ እናንተ ከነሱ ቀበል እያደረግን ይዘን የምንመጣ ይሆናል ማለት ነው የኔ ምርጦች ማለት ነው። እስከዛው ግን እችን ዩቲዩብ ቻናልም ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ በአክብሮትና በትህትና እንደተለመደው ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ ሀይሚንና ብሩኬን በጉጉት እየጠበቃችሁ እኔንም ደግሞ ቤተሰብ እያደረጋችሁ ላይክም እያደረጋችሁ እንድትጠብቁን ያው በአክብሮትና በትህትና እንጋብዛለን የኔ ምርጦች ማለት ነው። ለእናንተም እንግዲህ በየቀኑ በፍቅር ባበበ ባማረ ድምቅ ሽብርቅ የሚያደርጋችሁ ፍቅረኛ ለሌላችሁ የመዳም ቅመሞች ፍቅረኛ ይስጣችሁ ማለት ነው። እንደዚህ ፍቅር ሽታችሁልን እስቲ። ሚዲያው እኮ ከበደን። እኛ አሁን ራሱ ሚዲያ ዩቱብ ማየት ራሱ በቃ ልናቆም ነው። የእውነቴን ነው የምላችሁ። ምክንያቱም እዛ ጋም ስትሄዱ ጥንዶቹ መናቆር ነው፣ እዛ ጋም ስትሄዱ መለያየት ነው። እና እናንተ ደግሞ እስቲ በተራችሁ ደግሞ እንደዚህ በፍቅር ሚዲያውን አድምቁና ሰውም ተመልካችም የሚወዳችሁ የሚያከብራችሁም እንደዚህ በጉጉት እንዲጠብቃችሁ አድርጉ። የሆነ ሰው ጸብ ሰልችቶታል። አሁን እኛ ስንት ነገር እያሳሰበ ነው፣ ስንት ነገር። አሁን ደግሞ ኢትዮጵያ ላይ አዲስ በሽታ መጥቷል ተብሎ እሱ ያሳስበናል። ጦርነት አለ፣ ስንት እኛ በስደት አለን፣ የራሳችን ህይወት አለና እናንተ ደግሞ እንደዚህ መንፈሳችንን የሚያድስ ፍቅር እየሸተታችሁ ደስ የሚል የሚያስተምር ዘና ፈታ የሚያደርግ ፍቅር እንዴት ደስ ይላል እያሉ እንዲጓጉ የሚያደርግ ነገር